የዚህ ኤክስፖ ዓላማ በርከት ያሉ ዓላማዎችና ግቦችን ሰንቆ የተነሳ ኤክስፖ ነው። በዋነኝነት ግን በማዕድን ዘርፍ ያሉ አምራቾችን፣ አቅሞችን፣ ቴክኖሎጂዎችን እና እንዲሁም ገበያን ለማገናኘት ታስቦ የተዘጋጀ ኤክስፖ ነው። በአይነቱ ምናልባትም የመጀመሪያው ነው። አሁን ሁለተኛው ኤክስፖ ላይ ደርሰናል። ከባለፈው ዓመት ልምዶች መሻሻል ያለባቸውን ነገሮችም ጨምሮ ዘንድሮ ላይ በርከት ያሉ ኤግዚቢተሮችን ወይም ደግሞ አምራቾችን እና ቴክኖሎጂዎችን ያገናኘ ምርታቸውን እንዲያስተዋውቁ እድልም የፈጠረ ነው። ከዛም ባሻገር እንግዲህ ይሄ ኤክስፖ በርካታ ፋይዳዎች አሉት። ከገበያ ትስስርን ባሻገር ከቴክኖሎጂ ሽግግርን ባሻገር እውቀትን መረጃን ለመለዋወጥ ለውሳኔ ሰጪ አካላት ለፖሊሲ አውጪዎችም ግብዓት የሚሆኑ መረጃዎችና እውቀቶች የሚገኙበት መድረክ ይዞ የመጣው የጌጣጌጥ ማዕድናት የምርት ውጤቶችን ነው ይዘን የመጣ ነው። በአብዛኛው በዚህ ኤግዚቢሽን ላይ የማስተዋወቅ ስራ ለመስራት እንዲሁም ደግሞ ሽያጭም ለማከናወን በተለይ በጌጣጌጥ ማዕድናት ላይ የሀገሪቱ ሀብት መሆኑን የማስተዋወቅ ስራ ለመስራትና መጠነኛ ሽያጭም ካለ ሽያጭ ለማከናወን ነው የመጣ። እዚህ ኤክስፖ ላይ ይዘን የመጣ ነው ያው እኛ እንደሚታወቀው የጅብሰም ውጤቶችን ነው የምናመርተው። እያመረትን ለአከፋፋዮች እናከፋፍላለን። ምንድነው የጅብሰም ውጤቶች የሚባሉት ከጅብሰም ድንጋይ የሚዘጋጅ ለጅብሰም ፓውደር የቅርጻ ቅርጽና የላሊበላ ቅርጻ ቅርጽና የጻዳ የሚባሉ ምርቶች አሉ። እነሱ ምርቶችን በቻክና በቅርጻ ቅርጽ እናመርታለን። ከዚሁም ደግሞ ከቅርጻ ቅርጹ ደግሞ ለየትመን ማለት ለቦርድ የሚያገለግሉ ምርቶች እናመርታለን ማለት ነው። የሀገር ውስጥ ምርት ነው ይዘን የመጣ ነው። ማርብል፣ ግራናይት፣ ላይምስቶን በደንብ ጥሩ ፋይዳ አላቸው። ከስተመሮችን ፍለፊስ ፌስ ቱ ፌስ እናገኛለን። በአግባቡ ምርቶቻችንን እናስተዋውቃለን። ገበያው መሀል ላይ ያለውን ክፍተት ከስተመሩን ፍለፊት በማግኘት የተሻለ ኮንታክት እንዲኖረን እናደርጋለን። ሁሉንም ማዕድናቶች ይዘናል አሉ የሚባሉትን ኦሮሚያ ውስጥ አሁን ኢንዱስትሪ ማዕድናቶች አሉ፣ የኮንስትራክሽን አሉ፣ እንደዚሁም ደግሞ ጌጣጌጥ ማዕድናቶች አሉ። ከሁሉም ሳምፕሎችን ይዘን መተናል ማለት ነው። እንደዚህ አይነት ኤክስፖች በጣም ጠቃሚ ናቸው። ምክንያቱም አንድ ቦታ ላይ ከተለያዩ አምራቾች ጋር እንዲሁም ከአቅራቢዎች ጋር ከዛ ከገዢዎች ጋር አንድ ቦታ ላይ እንድንገናኝ ያደርጉናል ማለት ነው። አዎ ጎብኚዎች የተለያየ አስተያየት ይሰጣሉ። የተሰሩትን እቃዎች በብዛት ያደንቃሉ። እዚህ እንደሚሰሩ ብዙ ማያውቁ ደንበኞች አግኝተናል እዚህ። በጣም የሚደንቅ ኤግዚቢሽን ያገኘሁት በዋነኝነት አንደኛ ያሉን የማዕድን ብዛት የሳፋየሩ የኦፓል አይነቶች በብዛት የምናይበት ነው። ይሄ ግን የተጠበቀ ሆኖ ልዩ ሆኖ ያገኘሁት ፓብሊክ ሴክተሩ ምን ያህል እንዳደገ በዚህ ዘርፍ ከዚህ በፊት ማዕድን እንዳለ ነበር የምንልከው። አሁን ይሄ የቆረጣው የፖሊሺንጉ የላፒደሪ ስራ በጣም የረቀቀና በውጭ ደረጃ መድረሱን ያዩት ገበያዎቹ ላይ በመናውና እንከን የሌላቸው ስራዎች እያየና ያየናቸው ነገሮች በጣም ብዙ ናቸው። ቅርብ ጊዜ ነው ኤሜራልድ ምናምን የሚባለው ወሬ ራሱ እየመጣ ያለው የሚታወቀው ወርቅ ብር ምናምን በቃ ውስን ነገሮች ናቸውና ኦልሬዲ ምንም አገሪቷ ከማዕድን ላይ የተጠቀመችው ነገር እንደሌለች ነው የተሰማኝ ከኤግዚቢሽኑ። ኢንቨስትመንት ላይ ያሉ ሰዎች እንትን ማለት እንዲችሉ ወደ አገሪቷ መጥተው ኢንቨስት ማድረግ እንዲችሉ አንዳንድ ነገሮች ምን እንዳለ ነው አገሪቷ ላይ ምን እንዳለ ማወቅ እንዲችሉ ያደርጋል። ይሄ ኤክስፖ እንደኛ አይነቶችን ሰርቪስ አገልግሎት የሚሰጡትንና ተጠቃሚዎችን በማገናኘት ሰፊ አስተዋጽኦ ይኖረዋል። አሁንም በዚህ በጣም ተጠቃሚ እየሆነ ነው ያለ ነው ማለት ነው። አገራችን በዚህ በማዕድን ልማቱ ላይ ብዙ አልተጠቀመችም። ወደፊትም ለሀገሪቷ ተስፋ የሚሰጡ ምልክቶች እየታዩ ነው ያሉት። እንደዚህ አይነት የማስተዋወቅ ስራ ባለሀብቶችም ወደዚህ ስራ እንዲገቡ እገዛ ያደርጋል።
የውጭ ባለሀብቶችም እንዲመጡ ይረዳል፣ መነቃቃትን ይፈጥራልና ተጠናክሮ መቀጠል አለበት ነው የምንለው። በተለይ የኢትዮጵያ ማዕድን ገና አልተነካምና እንደዚህ አይነት ኤክስፖዎች ከአመት ሁለቴም በተደጋጋሚ የተለያዩ አማራጭ እየወሰዱ ማስተዋወቁ አሪፍ ነው። ገና ተጀመረ እንጂ የሀገራችን የማዕድን ሀብት ምንም ገና አልተነካም። እንደኔ አስተያየት አልተነካም። እኛ ደግሞ አሁን በተለይ የተለያዩ አማራጮችን እንደ ክልል የተለያዩ አማራጮችን በመፍጠር ማዕድናችን እያስተዋወቅን ነው። በተለይ አሁን ለምሳሌ ይሄ ኤክስፖ ከዚህ ልምድ በመውሰድ በክልላችን ሂደን የተለያዩ ባዛሮችን በመክፈት ለማስተዋወቅ እቅድ የያዝን ነው። እንዲሁም እስከ ወረዳ እስከ ቀበሌ ድረስ ያው ማዕድናችን ለማስተዋወቅ ይኖራል። እንደዚህ አይነቱ ኤክስፖ በአንድ በኩል በህዝቦች ውስጥ ያለውን ስለ ማዕድን ያለ ግንዛቤ ከማሻሻል ይጀምራል። ማዕድናት በመልክ በይዘት በጥቅም ምን ይመስላሉ የሚለውን ለታዳጊ አሁን እንደተመለከታችሁት ጉብኝቱ ላይ ህፃናትና ወጣቶችን ጨምሮ በርካታ የማህበረሰብ ክፍል እየጎበኙ ይገኛል። ይሄ ማለት እንግዲህ ኢትዮጵያ በተለያዩ በትምህርት ማዕቀፎች ውስጥ የምናውቃቸው ማዕድናት በማዕድን ሀብቶች የበለጸገች ናት የምንለውን በተጨባጭ ምን አይነት አቅም አለን የምንለውን እንድንመለከት እንድናውቅ ማወቁ ደግሞ ወዴት ያመራናል ለመጠቀም አማራጭ የሆኑ መንገዶችን ወደ መከተል ስለሚወስደን እንደዚህ አይነት ትውልድ ሊቀባበለው የሚችለው አይነት ግንዛቤ ከመፍጠር አንፃር እንደዚህ አይነቶቹ ለህዝብ ክፍት የሚደረጉ ኤክስፖዎች ከፍተኛ ፋይዳ ይኖራቸዋል። ከዛም ባሻገር እንግዲህ በዘርፉ ላይ ያሉ ማነቆች ከምንም ጊዜ በላይ በዘርፉ ላይ የተሰማሩ ተዋናያንን ርብርብና ትብብር የሚጠይቅ በመሆኑ እንደዚህ አይነቱ መድረክ በዚህ ዘርፍ ያሉ ተዋናያን ተገናኝተው እንዲገናኙ፣ እንዲተዋወቁ፣ የጋራ ችግሮቻቸውን በጋራ መፍትሄ እንዲፈቱ እድሎች የሚፈጥር በመሆኑ ሰፊ የሆነ ክፍት ከሆነ አውደ ርዕይም ባሻገር የሆኑ ፋይዳዎች ያሉት ኤክስፖ ነው ማለት መውሰድ እንችላለን።